የኢትዮጵያ ፌዴራሉ መንግስት 2.3 ትሪሊየን የኢትዮጵያ ብር ለ2019 የበጀት ዓመት በጀት አድርጎ አጽድቋል። ወደ 14 ቢሊዮን የአሜሪካን ዶላር የሚጠጋ ገንዘብ። ታዲያ ይህ ቁጥር ብዙ ሚዲያዎች ላይ እንግዲህ ያው የመንግስት ሚዲያ የምንላቸው እንደ ጥሩ ነገር ሲያነሱት አይታችኋል። በሌላ መልኩ ግን እንደኛ ሀገር ባለ ኢኮኖሚ ውስጥ እንደኛ ሀገር ባለ ሁኔታ ውስጥ ይሄ ሁሉ ገንዘብ በጀት ሆኖ ሲጸድቅ ትልቁ ነገር ደግሞ በርደን ይሆናል፣ ጫና ይሆናል የሚል ደግሞ ሌላ አስተያየት ትሰማላችሁ። ገንዘቦቹ ምን ላይ ይውላሉ? ከየትስ ይመጣሉ? መንግስት ከየት ሊያመጣቸው አሰበ? በጣም በሚቀጥለው ዓመታት የብዙዎችን ላይፍ ሊያከብድ የሚችሉ የሚመስሉ አንዳንድ ቁጥሮችን አግኝተናል እና ዛሬ እሱ ልነግራችሁ ነው። የማታስቧቸው ግብር የለባቸውም የተባሉ ነገሮች ላይ ግብር ሊሰበሰብባቸው የሚችሉ አዲስ ነገሮች ሊኖሩ እንደሚችሉ ያሳያሉና እሱን አብረን እንመለከታለን። ቪዲዮውን እስከ መጨረሻ ተከታተሉት። ስለ በጀቱ ያላችሁን አስተያየት ኮሜንት ሴክሽን ላይ ጻፉ። ቻናሉን ሰብስክራይብ አድርጉ እያልኩኝ በዚህ ወደ ዛሬ ቪዲዮ ምገባ ነው የሚሆነው። መንግስት እንግዲህ የፌዴራሉ መንግስት በሚቀጥለው ዓመት ጠቅላላ በጀቴ 2.3 ትሪሊየን ብር ነው የሚሆነው ብሏል። በገቢ ደረጃ ከእርዳታ ከብድር እነዚህን ጨምሮ አንድ ላይ ከተጨመረ ወደ 2 ትሪሊየን ብር በላይ ገቢን ለማሰባሰብ ነው ያሰበው። በአጠቃላይ ከታክስ እና ከእርዳታ እስከ 1.8 ትሪሊየን ብር ለማግኘት ነው ያሰበው። ከዚህ ውስጥ ትልቁን ድርሻ የሚወስደው እንግዲህ የታክስ ገቢ ነው። ታክስ ገቢ 1.5 ትሪሊየን ብር ይሆናል የሚል እሳቤ ነው የተቀመጠው። ከዚህ በላይም ልናገኝ የምንችልበት እድል አለ ነው የተባለው። እነሱን ስንመለከታቸው እንግዲህ ከደሞዝተኛ ላይ የሚወሰዱ ግብሮች ወደ 97 ቢሊዮን ብር ያልፋሉ ተብሎ ይጠበቃል። ቀጥተኛ የአገር ውስጥ ታክስ 427 ቢሊዮን ብር፣ ከቤት ኪራይ የሚገኙ ደግሞ ገቢዎች ላይ የሚጣል ታክስ በትንሽ የሚገኘው እሱ ላይ ነው 2.5 ቢሊዮን ብር አካባቢ። ከኮርፖሬቶች ትልልቅ ተቋማት እንደዚሁ ደግሞ ከነሱ የሚገኝ ታክስ እስከ 263 ቢሊዮን ብር ከስራ ግብራቸው ማለት ነው ከትርፍ ግብራቸው የሚገኘው። ቀጥታ ያልሆኑ ታክሶች እስከ 277 ቢሊዮን ብር፣ ከቫት ከአገልግሎቶች ከነዚህ 255 ቢሊዮን ብር፣ 233 ቢሊዮን አገር ውስጥ ከሚመረቱ ምርቶች። ሌላው እንግዲህ አዲስ ነገር ያልኳችሁ ነዳጅ ላይ በሚቀጥለው ዓመት ያው በተደጋጋሚ ሲባል እንደነበረው ታክስ ሊጣል የሚችልበት እድሉ ሰፊ ነው ብሎ ማየት የሚቻልበት ደረጃ 3.6 ቢሊዮን ብር ከነዳጅ ውጤቶች ላይ በታክስ ለማግኘት ታቅዷል። ከስኳርም ላይ 2.3 ቢሊዮን ብር ለማግኘት ነው የታሰበው። ይሄ እንግዲህ በሚቀጥለው ዓመት በነዳጅ ዋጋ ላይ እንዲያው የዋጋ ጭማሪ እንኳን ባይደረግ በታክስ ደረጃ የሚኖረው ራሱ ጭማሬ ነዳጅ ላይ የዋጋ መጨመር ሊያመጣ ይችላል ማለት ነው። ስለዚህ ውሳኔዎቻችሁን ከዚህ ጋር ማስተካከል መቻል ይኖርባችኋል። መንግስትም በግብር ደረጃ በተለይ የዘንድሮ 2018 የበጀት ዓመት አብዛኛዎቹ ንግድ ስራ ላይ የተሰማሩ ሰዎች በተደጋጋሚ ሲያማርሩ የነበረው ነገር በጣም ከፍተኛ የሆነ የታክስ ጫና ውስጥ እየገቡ ስለመሆኑ በተደጋጋሚ ይናገራሉ። በጣም ጫናው የበረታ የሚባልበት ዓመት እንደሆነ ብዙዎች ሲናገሩ በየማህበራዊ ሚዲያዎቹ ስንመለከት ነበረ። በቀጣይ ዓመት እንግዲህ ነገሮች ከዛ ከብደው ሊታዩ እንደሚችሉ ከወዲሁ ፍንጭ የሚሆኑ ነገሮች አሉ። 1.5 ትሪሊየን ብር መሰብሰብ እንፈልጋለን፣ ከዛ በላይ ነው የምንሰበስበው፣ እንዲያውም ይሄ ኮንዘርቫቲቭ ነው የሚልም ደግሞ መግለጫ ከገንዘብ ሚኒስትሩ ሲነሳም ተሰምቷል የሚሉ ዘገባዎችን አይቻለሁ። ታዲያ ከነዚህ የሚሰበሰቡት ገንዘቦች ውስጥ እንዳልኳችሁ 2.3 ትሪሊየን ብሩ ምንድነው? በወጪ መልኩ መንግስት በአንዱ ዓመት የበጀት ዓመቱ የሚፈልገው ገንዘብ ስለመሆኑ ነው የተነገረው። 411 ቢሊዮን ብር ነው እንግዲህ ከቀደመው የበጀት ዓመት በጀት አንጻር ጭማሪ የተደረገበት። ከዚህ ውስጥ 1.2 ትሪሊየን ብር የሚሆነው ግማሽ የሚሆነው ማለት ትችላላችሁ ለመደበኛ ለሚባሉ የመንግስት ስራዎች በወጪነት የሚውል ሲሆን ደግሞ 568 ቢሊዮን ብር ነው እንግዲህ ለካፒታል ወጪዎች ወይ ደግሞ እንግዲህ ለረጅም ጊዜ በሀገር ኢኮኖሚ ላይ በሀገር ምጣኔ ሀብት ላይ በማህበረሰቡ ህይወት ላይ ተጽዕኖ ሊያመጡ የሚችሉ ነገሮች ላይ የሚውለው ገንዘብ ከዚህ ውስጥ 568 ቢሊዮን ብር የሚጠጋው ገንዘብ ነው። ከዛ ባለፈ እንግዲህ ቁጥሩን ማየት እንደምትችሉት ከዚህ ውስጥ ከግማሽ በላይ የሚሆነው ገንዘብ እየዋለ ያለው ለመደበኛ ካፒታል ነው። ለደሞዝ፣ ለተለያዩ ወጪዎች፣ ስራ ማስኬጃ ወጪዎች ምናምን ነው የሚውሉት የሚል ነገር አለ። በሚያሳዝን ሁኔታ እንግዲህ በዚህ በሚቀጥለው ዓመት 542 ቢሊዮን ብር የሚጠጋ ገንዘብ
መንግስት ለእዳ ክፍያ የሚያውለው እንደሆነ ነው የተነገረው። የእዳ ክፍያ ሲባል ሜቢ ሰዎች አንዳንዴ እንዳነሱት ሙሉ በሙሉ ወደ ውጭ ሀገር የሚከፈል ገንዘብ አይደለም። ይሄኛው ገንዘብ ሀገር ውስጥ መንግስት የግምጃ ቤት ሰነዶች ይሸጣል፣ ለእነሱንም ጨምሮ እንደማለት ነው የሚሆነው። ኤኒዌይስ ግን በጣም ከፍተኛ መጠን ያለው ገንዘብ እንዲያው ባለ እዳ ባንሆን ኖሮ አስባችሁታል? በካፒታል በጀትነት ውሎ የሀገርን ምጣኔ ሀብት ሊደጉም የሚችል ገንዘብ በእዳ ክፍያ ይከፈልበታል። የኢትዮጵያ የእዳ ጫና አይኤምኤፍ ያወጣው ሪፖርት ላይ እንግዲህ እንደተመለከትነው በፕሮጀክሽኑም ቢሆን እስከሚቀጥለው 2029 ድረስ ማለት በሚቻልበት ደረጃ በጫና ደረጃ ከፍተኛ ጫና ውስጥ ነው የምትቀጥለው ይላል በምትከፍለው እዳ ብዛት። በዚህም በ2027 በፈረንጆቹ አቆጣጠርም ከ2029 በኋላ ነው ትንሽ ጋብ ሊልላት ይችላል ብሎ የሚያስቀምጠው እንግዲህ ከዛ ውስጥ 520 ቢሊዮን ብር ደግሞ እንግዲህ የፌዴራሉ መንግስት ለክልሎች በበጀት ድጎማ በበጀት ድጋፍ መልኩ የሚሰጥ ነው የሚሆነው። በአጠቃላይ መንግስት በሚቀጥለው አመት የያዘው 2.3 ትሪሊዮን ብር ነው ብያቸዋለሁ በእንትን መልኩ በወጪ መልኩ። በገቢ ደረጃ ደግሞ አንድ ላይ ሲያረጋቸው ወደ 1.8 ትሪሊዮን ብር ነው ላገኝ የምችለው ከእርዳታ ከታክስ ምናምን ብሏል። ሶ የተጣራ 308 ቢሊዮን ብር ይጎለዋል ማለት ነው የኢትዮጵያ መንግስት በሚቀጥለው አመት እነዚህን ገዛ እነዚህን ሰራለው እነዚህን ከፍላለሁ ብሎ ያስቀምጣቸው ገንዘቦች 308 ቢሊዮን ብር ይጎለዋል። ከዛ ውስጥ 5.7 ቢሊዮን ብር የምትጠጋ ገንዘብ በጣም በቁጥር በጣም ትንሽ ነች። ከውጪ ብድር መልኩ ለማግኘት ነው ያሰበው። 302.9 ቢሊዮን ብር የሚሆነው ግን ከሀገር ውስጥ ብድር አገኛለሁ ነው እንግዲህ እያለ ያለው። ይሄ ሁለት አይነት መልክ ይኖረዋል። 302 ቢሊዮን ብር በሚቀጥለው አመት መንግስት የሚበደር ከሆነ ገበያውን ምን ያህል ክራውድ አውት እንደሚያደርገው ከዚሁ ማየት ትችላላችሁ። ምን ማለት መሰላችሁ? ብዙዎቻችን የግል የንግድ ተቋማት የት ነው ሄደው የሚበደሩት? ባንክ ነው ሄደው የሚበደሩት። ከተለያዩ አካላቶች ፋይናንስ የሚያገኙበት መንገድ አለ። መንግስት እንግዲህ በሚቀጥለው አመት ይህን 302.9 ቢሊዮን ብር በዋናነት የትሬጀሪ ቢል ወይ ደግሞ የግምጃ ቤት ሰነዶችን ወይ ደግሞ ቦንዶችንም ሊሸጥ የሚችልበት ቻንስ ሊኖር ይችላል። እነዛን አድርጎ ከሆነ የሚያገኘው ይሄንን የሚያክል ገንዘብ እንግዲህ ከፕራይቬት ሴክተሩ ከነጋዴው ጋራ ነው የሚወዳደረው። በዚህ ባሳለፍነው አመት እየተወዳደረ አይተናል። እስከ 18 በመቶ የሚደርስ ወለድ ግምጃ ቤት ሰነዶች ላይ እየከፈለ ታይቷልና መንግስት ያንን በማድረግ እንግዲህ የግሉ ሴክተር ሊበደር የሚችለውን የገንዘብ መጠን ከገበያው ላይ እንዳይቀንሰው ትንሽ ይፈራል። ያ አንዱ ክራውድ አውት ሊያደርግ የሚችል ጉዳት ነው። በአንድ መልኩ ለኢንቨስተሮች የተሻለ ነገር ሊሆን ይችላል። ገንዘባቸውን ኢንቨስት አድርገው ትርፍ ማግኘት ለሚፈልጉ አካላት ግን መንግስት ይህንን ሁሉ ብር መፈለጉ ውድድሩን ከፍ ስለሚያደርገው መንግስት ይህንን ገንዘብ ሰኪውር ለማድረግ ሲል የተሻለ ወለድ ሊከፍል ይችላል። ባንክ ላይ ሄዳችሁ 7 በመቶ ብቻ እያስቀመጥን ከምናገኘው ወለድ የተሻለ ትርፍ ሊያስገኙ የሚችሉ የኢንቨስትመንት አማራጮች ሊኖሩ ይችላሉ። የሀገር ውስጥ ብድር ላይ ማተኮሩ በአንድ መልኩ ለቀጣይ ጄኔሬሽን ደግሞ ሀገር ውስጥ ብድር ማተኮሩ እዳ ክፍያን በምናስብበት ሰዓት አሁን እንዲህ እየተቸገርንባቸው ያሉት በዶላር ብቻ ለመክፈል እየተገደድን ያለንባቸውን ነገሮች አትሊስት ጫና እየቀነሰልን ሊመጣ የሚችልበት እድል ደግሞ በአንድ መልኩ በመልካም ጎኑ ልንመለከተው እንችላለን። ኢንጀነራል ግን እንግዲህ ከግብር አንጻር መጨመሮች ሊኖሩ ይችላሉ። ብድርን የሚፈልጉ ነጋዴዎች ብድርን በሚቀጥለው አመት ብድር ባንኮቹ መስጠት ቢጀምሩ እንኳን ውድድሩ ከፍ ያለ ነው የሚሆንባቸው። ባንኮች በነገራችን ላይ በ10% ትርፍ የሚያገኙ ከሆነ ለመንግስት በየ28 ቀኑ በየ90 ቀኑ እያበደሩ መልሰው አራቴ እያበደሩ ገንዘብም ካሽ ሳያጡ በዛ መልኩ ማበደር የባሰ ሊያዋጣቸው ይችላል ለነጋዴው ከሚያበድሩ። እንደዛም ሊያደርጉ ስለሚችሉ እንግዲህ ነጋዴዎች ከወዲሁ እነዚህ ነገሮች ልናስብበት ይገባል ለማለት ያክል ነው። አጠቃላይ የዘንድሮ የኢትዮጵያ መንግስት በጀት እንግዲህ ይህንን ይመስላል። ስለ ፋይናንስ፣ ቢዝነስ፣ ካፒታል ማርኬት እናወራለን። ለቻናል አዲስ ከሆናችሁ ሰብስክራይብ በሉ። አስተያየቶቻችሁን፣ ጥያቄዎቻችሁን ኮሜንት ሴክሽን ላይ ጻፉልን እያልኩኝ የዛሬ ቪዲዮን በዚሁ አያጠናቀኩኝ። የምሰናበታችሁ ሁኔታ ላይ አገሜ ነኝ።